ጽናት ራሷን ለማጥፋት ሙከራ አደረገች። ጽናት እንግዲህ አባቷ የፍቅረኛዋን የባቢን አባት ስለገደለ አቶ ተስፋዬን በአንድ ቀን ሁለት ሰው አጣሁ ብላ ሁሉንም ነገር መቋቋም ስላቃታት ራሷን ለማጥፋት ወሰነች። ብሌንም ከውጭ ስትመጣ ጽናትን በክላሷ ገብታ ስታያት ወድቃለች። ብሌንም ጮኸች። እናይቱም ደንግጠው ወደ ብሌን ሄዱ። ሲያዩዋት ጽናት የለችም፣ አትሰማም፣ አትለማም። አምቡላንስ ደውይልኝ እባክሽ እናቴ፣ ጽኑን አድኝልኝ እያለች ትጮኻለች ብሌን። የብሌን እናትም ደውለው ለራሄል ሁሉንም ነገሯት። ራሄልም ለባቢ ጽናት አለችው፣ ስለ እሷ ነገር አተንሽብኝ እኮ ልንገርህ፣ እኔም ባላነሳብህ ደስ ይለኝ ነበር እያለች ነገሯን ጀመረች። እሱም አታንሽብኝ አላት። መጨረሻ ላይ እራሷን ለማጥፋት ሙከራ አድርጋለች ስትለው ደነገጠ። የት ነው ያለችው? አሁን እንዴት ናት ብሎ ሲል ምነው አያገባኝም ብለህ ስትለው በዚህ መልኩ አይደለማ አላት። ነገሩ ግራ አጋባት። እሱም ተነስቶ ወደ ሆስፒታል በረረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። እንግዲህ ዛሬ በክፍል 42 መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ እንግዲህ ጽናት ክፍል 41 ላይ ይዘን የመጣ ነው። ያው በክፍል 41 ላይ የጽናት አባት የባቢን አባት አቶ ተስፋዬን እንደገደለው ነው። ጽናትም አባቷ ቶሎ ድረሽልኝ ብሏት እዚያ ቦታ ስትደርስ አቶ ተስፋዬ ወድቀዋል። አባቷ ይንቀጠቀጣል። ጽናት ጮኸች አባቷን፣ ጨካኝ ነህ፣ አረመኔ፣ ጨካኝ ነህ እያለች ትጮኻለች። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር እያላት ነበረ። እንግዲህ አቶ ግርማም እስር ቤት ነው። ከናሆምም ጋር ከባቢ ጋር ስለተለያየች ሁሉንም ነገር መቋቋም አልቻለችም። ያላት አማራጭ ራስን ማጥፋት ሆኖ ታያት። እሱንም አደረገችው። ብሌን ከውጭ ስትመጣ ጽኑ ስትል መኝታ ቤት አለች አሏት። ወደ መኝታ ቤት ሄዳ ስታይ ጽናት ወድቃለች። እማዬ ብላ ጮኸች ብሌን። የብሌን እናትም ደንግጠው ተነስተው ወደ እሷ ሄዱ። የሚያደርጓት ግራ ገባቸው። አምቡላንስ ጥሪልኝ፣ አምቡላንስ ጥሪልኝ እያለች ትጮኻለች ብሌን። ወደ አምቡላንስም ደወሉ። ለራሄልም ደወሉላት። ራሄልም የደነገጠችን በመምሰል እያስመሰለች ለባቢ ልትነግረው ሞከረች። ባቢም የእሷን ስም አታንሽብኝ፣ ከዚህ በኋላ ምንም እንድትይኝ አልፈልግም፣ እባክሽ ተይኝ ሲላት እሷ ግን ልትወው አልቻለችም። በስተመጨረሻም ራሷን ልታጠፋ ነበር ብላ ስትለው ባቢም ደነገጠ። ለምን፣ እንዴት፣ የት ነው ያለችው ብሎ ሲል ምን ነው አሁን አያገባኝም ስለ እሷ ስትላል ነበር ስትለው በዚህ መልኩ አይደለም አላት። ሆስፒታል ናት፣ ስለ ሁኔታው ዝርዝር አልጠየቅኩም፣ ሆስፒታል ነው ያለችው ስትለው ተነስቶ ሮጠ። እሷም ከብሌን እናት ጋር ተገናኝታ ያለውን ነገር አወራች። ባቢም ሆስፒታል ሲደርስ ጽኑ የት ናት እያለ በጣም አስቸገረ። ብሌንም እባክህ ባቢ ተረጋጋ ብላ እንደምንም ብላ አረጋጋችው። የብሌን እናት መጥተው እንዴት ነህ ተጽናና? የአባት ሞት እኮ ከባድ ነው፣ ያውም ሳያስታመሙት መሞት ስትል ብሌን ተናዳ እማዬ እስኪ እዚህ ጋር የጽናት ህይወት ነው እንትን የሚለው ወይስ ሌላ ወሬ ስትል ተጽናና ሆይ ማለት ምንድን ነው ክፋቱ ብለው ተቆጧት።
ባወራሁ ቁጥር ለምንድን ነው አፋፌን የምትይኝ ብለው ተቆጡ። ብሌንም እማዬ እስኪ እባክሽ በፈጠረሽ ዝም በይ ያለች። አሁን ያለንበት ሁኔታ እያየሽ ነው፣ ደግሞ ሌላ ነገር ትጀምሪያለሽ እንዳለች። የብሌን እናትና ራሄል ተገናኙ። እኔ እንጃ የምትተርፍ ግን አይመስለኝም አሏት። እኔማ ለናሆሜ ስነግረው የስራዋን ያገኘችው የሚል መስሎኝ ነበር አለች። ሆ የእሱንማ ተይው፣ ሰው እንዴት ከአባቱ ገዳይ እንደዚህ ያዙኝ ልቀቁኝ ይላል? ጮኸ እኮ ብለው ነገራቸውን ጀመሩ። እኔ እኮ ይህን ነገር ሲሰማ ጭራሽ እንደዚህ ይሆናል ብዬ አላሰብኩም ነበር አለች ራሄል። የብሌን እናትም ኧረ ሲገባ ያዙኝ ልቀቁኝ አሉ። ግን ይችን ልጅ እንዴት ነው ከህይወቱ ላስወጣት የሚችለው ስትል የብሌን እናትም የአባት ገዳይ ከመሆኑ ውጭ ምን የከፋ ነገር አለ አሏት። ራሄል እንግዲህ የሁለቱን ነገር ተጠቅማ ባቢን የራሷ ማድረግ ትፈልጋለች። እሱ ግን እስካሁን ራቂኝ እያለ ነው የሚቆጣት። አሜንና ራሄልም ቢሮ አልተገናኙ። ሉቤ ጋር አጋጥመሽኝ ይኸው በየጊዜው ራሴን እየተመታሁ አለሁ አላት። እሷም አይዞህ ትንሽ ጊዜ ነው አለችው። ከትንሽ ጊዜ በኋላ በቴስታ የተመታው ጭንቅላትህ በፍቅር ታሻሽልሃለች ስትለው እረ ያደርግልኝ አለ። እረ ያደርግልኝ በእናትሽ ልጅቷ እኮ የሌለን የተመቸች ሲላት ራሄል ደነገጠች። ስራውን ረሳ። እሷን ፍቅር ውስጥ ገብቷል። የራሄልን ተልእኮ ረስቶታል። ራሄልም ይህን ነገር እየደጋገምከው ነው፣ ስራዬን እንድታበላሽብኝ አልፈልግም፣ እየፈራሁ ነው አለችው። በስራማ ቀልድ የለም፣ ስራዬን በአግባቡ ነው የምሰራው ሲላት እኔ ፍቅር ምናምን እያሉ ስራዬን የሚያበላሹ ሰዎች እያናድዱኛል አለች። ብሌንን እርሳሃትና ስራህ ላይ ብቻ ትኩረት አድርግ ብላ ትዕዛዝ ሰጠች። ብሌን ከእናቷ ጋር ጭቅጭቅ ገቡ። እናሂቱ ነይ ከዚህ እንሄድ፣ እሷም አባቷም አንድ አይነት ናቸው ትላለች። ብሌንም እባክሽና እማዬ ፈጣሪ ይማርልህ ነው የሚባለው እያለች ስትል አሁን ነይ በይ ወደ ቤት እንሄድ፣ እዚህ ብርድ ላይ ቆመች ልታድሪ ነው? ሁለታችሁም ከምታድሩ አንቺ ወደ ቤት ሂጂ፣ እሱ እዚህ ሂደር ትተኪለታለች ነገ ሲሉ ባቢም ሂጂ አላት። ብሌን ግን በጭራሽ ብላ ከሀሳቧ ፍንክች አላለችም። ራሄል እስር ቤት ሄዳ ለጽናት አባት ሁሉንም ነገር ነገረችው። የጽናት አባት ይህን ነገር መቋቋም አቃተው። በአንድ ጊዜ እኮ ሁለት ነገር ነው ያጣችው፣ አባቷንም ባቢንም አለ። ባቢ ለጊዜው ጽናትን ለማየት ሐኪም ሆስፒታል ይገኝ እንጂ ከዚህ በኋላ ከእሷ ጋር እንደማይገናኝ ለብሌን ነገራት። እሷን ባለችበት እኔም ባለሁበት ሲላት ብሌን ደነገጠች። አሜን ሆስፒታል ተገኝቶ ራሄል ጭንቀት ላይ ባለችበት ሚስቴ አላት ከኋላ መጥቶ። ራሄል ደነገጠች፣ ብሌን ደነገጠች። ምንድን ነው ብላ ወደ ኋላ ስታይ የራሄል ቅጥረኛ ነው። አንተ ምን አባህ ትሰራለህ እዚህ ያመሃል እንደ ያለችው። አሁን እንኳ እውነት ለመናገር አንቺን ፍለጋ ነው የመጣሁት ሲላት ደግሞ እኔን ለምንድን ነው የምትፈልገኝ አለች። ትናንትና የመታሽን ቴስታ አናቴን አናግቶታልና ሕክምና ፈልጋለሁ አላት። ሲጀመር አንተ ያመሃል በጣም ነው የሚያምህ ስትል እየነገርኩሽ አላት። ጽናት ከሆስፒታል ወጣች ተሽሏት። ባቢ ወደ ቤቱ ተመልሶ በጣም ተጨንቋል። የሚያደርገው ግራ ገብቶታል። ስልኩን አንስቶ ወደ ብሌን ደወለ። ብሌንንም አነሳችለት። ጽኑ እንዴት ሆነች ወጣች እንዴ ሲላት አዎ አሁን ወጣለች ስትለው ተመስገን አለ። ይኸውልሽ እንደ ደውልኩ እንዳትነግሪያት እሺ አላት። እሺ እደውልልሃለሁ ብላ ባቢም ብሌን እባክሽ ብቻዋን እንዳታያት፣ ብቸኝነት ሲሰማት ነው ራሷን ለማጥፋት የሞከረችው፣ ተጎኗ ሆነሽ አለሁልሽ በያት አላት። ባቢም ስልኩን ከዘጋ በኋላ ማልቀስ ጀመረ። እያለቀሰ እያለ ራሄል መጣች።
ባቢዬ ምን ሆንክ ባቢዬ እያለች እንባውን ትጠርግለት ጀመር። ራሄል እንግዲህ አጋጣሚውን ተጠቅማ ባቢን የራሷ ማድረግ ትፈልጋለች። ጽናትን ከህይወቱ እንዳወጣላት ትፈልጋለች። ይህንንም በተግባር እያሳየች ነው። ጽናት ከብሌን ጋር ወደ ባቢ ጋር መጡ። ባቢ ቤት ሲገቡ ግን ያልጠበቁት ያላሰቡት ነገር ገጠማቸው። ራሄል ወደ ባቢ እየተጠጋች ልትስመው ስትላዩ ይህንንም ማመን ስላቃታቸው ተመለሱ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።